ሰላም ሰላም ቤተሰብ ተመልካቾቼ ጓደኞቼ እንዴት አደራችሁ? እንዴት አረፈዳችሁልኝ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ዛሬም በአዲስ ነገር መጥቻለሁ። ላይክ እያረጋችሁ ጀምሮ ያው ከራሴም እየተማርኩትም ከሚሰማውም ነገር ጥንቃቄ እንድታደርጉ በተለይ አዲስ ስትሆኑ ማለት ነው። አዲስም ሆናችሁ ነባሪም አንዳንዴ ያው ሳታስቡ በተለይ በአሁን ሰዓት ኢንተርኔት ከሌለ በጣም ከባድ ነው። ሰው ልጅ ስልክ ባይኖር ኖሮ እኔ እንጃ፣ በተለይ ስደት ላይ ያለን ነው ተያይዘን የምንጨልል ይመስለኛል። እና በቃ ስልክ ነው የኛ ጓደኛችን፣ ቤተሰብ የምናገኘው የምንዝናናበት፣ የሆነ ሲከፋንም የምንደበርበት ስልክ ነው አይደለም። ስልክ ደግሞ ካለ ኢንተርኔት ያስፈልጋል። እና ያው ኢንተርኔት ግድ ስለሆነ በተለይ ጆርዳን ውስጥ ደግሞ በጣም ከባድ ነው። ኢንተርኔት ስትጠይቁ የሆነ በቃ የሆነ ከሰውነታቸው አካል ቆርጣቸው የወሰዳችሁ ያህል ነው የሚሰማቸው እና በጣም ነው የምናደዱት። ኢንተርኔት ስትጠይቁ እኔ ለረጅም ጊዜ ዳታ ነበር የሚጠቀመው። በቃ ለኢንተርኔት እንትን ስትጠይቁ አይወዱም። እኛ እኮ ስንት ነገር ለነሱ እያገለገልን ነው አይደለ? ለኛ ብሎ አይደለም የሚሞሉት፣ ሲጀመር ለራሳቸው ብለው ነውና ጥንቃቄ እንድታደርጉ በተለይ አዲስ ሆናችሁ ስትመጡ ማዳም ወዳውኑ ኢንተርኔት እንዳትሉ። እንደመጣችሁ ኢንተርኔት መጠየቅ የለባችሁም። የእውነት ምን ማድረግ እንዳለባችሁ ቢያንስ አንድ ሳምንት 5 ቀን ታግሱ። ስንት ጊዜም እኮ ይታገሳል። ምክንያቱም ዳታ ምናምን ገንዘባችሁ ማውጣት የለባችሁም። ብልጥ ነው መሆን ያለባችሁና ኢንተርኔት እንትን ካላለች ዳታ እሱንም ደግሞ ለዳታ ራሱ አንዳንድ ቤት ስም ካርድ ራሱ እሺ ብሎ ማያወጣላችሁ አሉና ብቻ በአጠቃላይ ችግር ነው። ቀፎ ካላችሁ በእርግጥ ያው ኢንተርኔት ካለ መጠቀም ትችላላችሁና ግን ማለት ነው እንደሄዳችሁ ኢንተርኔት እንዳትሉ። ቀስ ብላችሁ አንድ ሳምንት ታረሳሱና ከዛ ልጅ አለኝ ምናምን አንዳንድ ማዳሞች ልጅ አለኝ ካላችሁ ያዝናሉ። እንትን በልጅ እንትን ስለማይሉ ማለት ነው። እንደዚህ አረሳስታችሁ ነው እንጂ መጠየቅ ያለባችሁ እንደሄዳችሁ ኢንተርኔት ካላችሁማ በቃ አለቀላችሁ። ጭራሽ ስልካችሁ ይቀማል ማለት ነው። ከእጃችሁ ራሱ ስልክ የሚቀሙ አሉና አንዳንድ ቤት እሱንም የማያዩ አሉ። እውነት በሳምንት አንዴ ስልክ የሚሰጣቸው አሉ። አንዳንዱ ደግሞ ማታ ሲተኙ ብቻ በየቤቱ ብዙ ጉድ አለ ማለት ነው። አንዱ ቤቱ ደግሞ ጥሩ ሲሆን፣ አንዱ ቤት ደግሞ የባሰ ያለና እኛ ደግሞ ብልጥ ነው መሆን ያለብን ማለት በጸባይ እንደዚህ እንደሄድን ምናምን ኢንተርኔት ብለን መጠየቅ የለብንም ማለት ነው። ብልጥ ሆኖ እህቶቼ፣ ከአረቦች ጋር ብልጥና አስመሳይ ሰው ነው መኖር የሚችለውና በእርግጥ ማስመሰል በጣም ከባድ ነው። ውስጣችሁ ምናምን ተናደው በተለይ ሳቁ ራሱ አይመጣላችሁም እና ግን ከነሱ ጋር ለመኖር ግዴታ ብልጥ ነው መሆን ያለባችሁ እና ይሄንን ጥንቃቄ አድርጉ። ሁለተኛ ደግሞ ሴቶች ያሉበት ቤት ያው ፈጣሪ ትዕግስቱ ወጣት ሴቶች ያሉበት በብዛት ፈጣሪ ትዕግስቱን ይስጣችሁ። ከነሱ ጋር ብዙ መሳቅ ሆድ ምናምን አታሳዩ። ኮስተር ብሎ የእውነት ትከበራላችሁ ማለት ነው። በጣም ዝርክርክ ናቸው ሲበዛ። እኔ ስላየው ሰርቼ ስላየው ማለት ነው። እንትናቸው እንኳን ሞዴስ እንኳን ሲቀይሩ በስነ ስርዓት ወደ ቅርጫት ወደ ጋርቤጅ አይጥሉም። በጣም ዝርክርክና አረብ ንጹህ ነው ምናምን። እነሱ መልካቸው ብቻ ነው የሚያምረው። በጣም እንደነሱ ደግሞ ቆሻሻ የለም የእውነትና በጣም ዝርክርክ በቃ እንትናቸውን የቀየሩ እንኳን መሬት ላይ ነው የሚጥሩት፣ ሽንት ቤት ውስጥ። እኔ አጋጥሟችሁ ከሆነ በብዛት ስላየሁት ነው ማለት ነው። ፈጣሪ ትዕግስቱን ይስጣችሁ። ኮስተር በሉ። ስራችሁን በአግባቡ እስከሰራችሁ ድረስ ምንም አትፍሯችሁ ማለት ነው። ከፈራችሁ ምናምን እዛም እዚህም የምትሉ ከሆነ ልክ እንደነሱ እነሱ እንደምነዱ የምትነዱ ከሆነ የእነሱ መጫወቻ ነው የምትሆኑት። እና ራሳችሁን አስከብሩ። እንደፈለጉ እናንተን እንድነዱ እንዳትፈቅዱ። የምር ብቻ ፈጣሪ ትዕግስቱን ይስጣችሁ። እንደዛ አይነት ቤት ውስጥ ምሰሩ ልጆች በጣም ጋጥ ወጥና እንደ አረብ ባለጌ ልጅ የለም። ያው አንዳንድ ቤት ጥሩ ልጆችም አይጠፉም፣ ግን በብዛት በጣም ዝርክርክና ረበስማ በጣም ነው ጮጋራችሁን የሚያሳርረውና እንደዛ አድርጎ ተከብራችሁ ትኖራላችሁና ብዙም ከነሱ ጋር አለመሳቅ፣ ፊት አለመስጠት፣ በቃ ምንም
ትከበራላችሁ እህቶቼ። ይህንንም ጥንቃቄ ያድርጉ። ሌላ ደግሞ ስራ ሲጨርሱ ማለት ነው ስራችሁን ጭርስርስ ስታደርጉ እነሱ ፊት ለፊት እንዳትቀመጡ፣ በተአምር እነሱ ጋር እንዳትቀመጡ። ጭራሽ ስትቀመጡ እነሱ ደክሞ ነው ምናምን ብሎ አያስቡም። ሌላ ስራ ነው የምትፈጥርላችሁና ሌላ ስራ ነው የምትፈልግላችሁ፣ ሌላ ስራ ነው የምትታዘዙትና ስራችሁን ስትጨራርሱ ወደ ክላሳችሁ ነው ሄዳችሁ ማረፍ ያለባችሁ እንጂ እነሱ ፊት ለፊት እንዳትቀመጡ አይወዱም። ደማችሁ ነው የሚፈላው። እኔ ለምን እንደሆነ አላውቅም። እኛ ሰው ልጆች ነን፣ ይደክመናል። ሮቦት አይደለንም አይደለ? ግን አይወዱም በብዛት ማለት ነው። እነሱ ፊት ለፊት ክችንም ሊሆን ይችላል። ያው ክችን እግራቸው አይቀመጥም ቤት ውስጥ ስለሚዞሩ ማለት ነው። እነሱ ፊት ለፊት በአጠቃላይ መቀመጥ አያስፈልግም። ስራችሁን ከጨረሳችሁ ያው አንዳንድ ቤት ጭራሽ ወደ ክላሳችሁ ራሱ እንድትሄዱ ለእንቅልፍ ካልሆነ በስተቀር እንድትሄዱም አይፈልጉ አሉ። ግን እናንተ ከመጀመሪያውኑ ጀምሮ ማስለመድ ነው ያለባችሁ። ደክሞኛል፣ ወደ ክላሴ ሄጄ ማረፍ ፈልጋለሁ ምናምን አረብ እንዳስለመዳችሁ ነው በተለይ ማለት ነው። እኔ አሁን ደሞዝ ያቺ ጊዜ ካለፈች በጣም እንትን ስለምል ያውቃሉና ከዛች ጊዜ አያሳልፉምና እናንተ እንዳስለመዳችሁ ነው አረብ የሚለምደውና በቃ ስራችሁን ከጨራረሳችሁ እነሱ ፊት ለፊት እንዳትቀመጡ አይወዱም። ጭራሽ ሌላ ስራ ነው የምትፈልግላችሁና ደክሟ ነው ቁጭ ያለችው ምናምን ብላ አታስብም ማለት ነው። ሁለተኛ ደግሞ ስልክ እነሱ ፊት ለፊት ስልክ እንዳትይዙ አደራችሁ ማለት ነው። የፈለገ ከነሱ ጋር ጥሩ ነጻነት እንኳን ብኖራችሁ ምናምን እነሱ ፊት ለፊት ስልክ እንዳትይዙ። የእውነት አይወዱም። በቃ 24 ሰዓት ስልክ እንደምትይዙ ነው አድርጎ ስለሚያስቡ ተሳስታችሁ እንኳን ስልካችሁን እነሱ ፊት ለፊት እንዳትይዙም፣ እንዳትጠቀሙም፣ እንዳታወሩ የእውነት እና ጥንቃቄ አድርጉ። እናም በደሞዝም እንደዚሁ ነው ማስተማር ያለባችሁ። ያቺ የለመዷትን ቀን አያሳልፉም ማለት ነው። በየወሩ የማይሰጣችሁ ልጆች አላችሁ እና ሌሎቹ ደግሞ ብር ራሱ ምን አይነት እንደሆነ አይታችሁ ማታውቁ አላችሁ። ራሳችሁ ነው የሚልኩት፣ በባንክ ምናምን የሚልኩ አሉ። መፍታችሁ ነው። ለምንድን ነው በፈለጋችሁት መንገድ መላክ መፍታችሁ ነው። ኤኮ ገንዘባችሁ ነውና በቃ አረብ እንዳስለመዳችሁ ነው። በዛው ነው የሚቀጥለውና እህቶቼ እኛ ራሳችን በራሳችን ነው ማስከበር ያለብንና የኢንተርኔቱ ጉዳይ ደግሞ እናንተ ብልጥ ሁኑ። እንደሄዳችሁ ምናምን መዳም ሸባካ ምናምን ብላችሁ እንዳትጠይቁ። ጭራሽ ደማችሁ ነው የሚፈላው ማለት ነው። ጥንቃቄ አድርጎ ብልጥ ሁኑ። ለዳታ ምናምንም ብር ከምታወጡ ማለት ነው ስላየሁት ማለት ነው። የወር ኢንተርኔት እንኳን ሞልቼ ወር እንኳን ሳይሞላ ነው የሚያልቀውና በጣም ነበረ በወር ብዙ ብር ነበረ የማወጣውና ምንድነው በቃ ክፋት ነው እንጂ ለኛ ብሎ አይደለም የሚሞሉት። ኮምፒውተር አንጠቀም፣ ላፕቶፕ አንጠቀም። እነሱ ስንት ነገር ቲቪ ምናምን ለራሳቸው ጥቅም ብሎ ነው የሚሞሉት እንጂ ለኛ ብሎ አይደለምና ምንም አይነት እንትን የሚወስድባቸው ነገር የለምና እንደው ክፋት ነው እንጂ ብዙ ብር እኔ አወጣ ነበረ። ያው ዩቱብ ምናምንም ስለምጠቀም ያለ ኢንተርኔት ምናምን እኔ ይጨንቀኛል ማለት ነው። ያው ሁላችንም ነው። ኢንተርኔት ባይኖር ኖሮ ሰው ሁሉ የሚያብድ ይመስለኛልና በቃ በስልካችሁ ነው የምትደበሩት። ሶሻል ሚዲያ ምኑን እያያችሁ ከቤተሰቦቻችሁ ጋር ምናምን ከጓደኞቻችሁ ጋር እያወራችሁ ጭንቀታችሁን የምትረሱበት ትልቁ ነገር ስልካችሁ ነው። በቃ አሁን ስልክ ነው ዘመዳችሁ፣ ጓደኛ ከሶሻል ሚዲያ ጋር ምናምን ያገናኘኝ ኢንተርኔት ስልክ ነው አይደለ? ከእናንተ ጋር እያስተዋወቀኝ ማለት ነው። ስልክ ከሌለ ኢንተርኔት ከሌለ በጣም ችግር ስለሆነ እኛ ደግሞ ብልጥ ነው መሆን ያለብን። እነሱም እንደዚህ በቀላሉ ስለማይገኙ እናንተ ደግሞ ብልጥ ሁኑ ምናምን ነገር በጸባይ አረሳስታችሁ እንደዚህ ልጅ አለኝ ምናምን አትፍሩ። የእውነት ደፋር ይሁኑ። እነሱ ደፋር ስትሆኑ ነው እና እነሱ ደፋር ሰው ነው የሚወዱት። አሁን እነዚህ ፊሊጲን አይታችሁ ከሆነ በጣም ነው የውሸት ሳቃቸው ምናምን በውሸት ነው የሚገለፍጡት፣ የሚስቁት፣ በጣም ነው የሚያስመስሉት። እነሱ ናቸው አሁን የሚከበሩት የሚወደዱት። እና ብልጥ ሆኑ። ከእነሱ ጋር ለመኖር ብልጥ መሆን ነው ያለብንና አዳዲስ የሆናችሁ ደግሞ ሰብስክራይብ
ላይክ ሼርም አድርጉ። በብዛት ደግሞ ያው ስልክም የሌላችሁ ምንም አይነት ነገር ያለ ምንም ነገር የምትኖሩ አላችሁ። ብቻ ፈጣሪ ይርዳችሁ፣ አይዟችሁ። እንግዲህ እነሱ ቤት እስካለን ድረስ እንግዲህ እንደፈለጉን ማድረግ ነው የሚፈልጉት። በእነሱ መንገድ ነው አይደለም የምንመራው። እና እህቶቼ እናንተ ደግሞ ብልጥ ሁኑ፣ በፍቅር ጠይቁ እና እንደዛ አድርጉ። እንደዛ ካልሆነ እኛውን የምንጎዳውና እህቶቼ አይዛችሁ፣ አንድ ቀን ያልፋል። የማያልፍ ቀን የለም። የፈለገ አረብ ቤት ነጻነት ብኖራችሁ ምናምን ያው አረብ ቤት አረብ ነው አንድ ነውና ይገርመኛል። አንዳንዴ አረብ ይወደኛል ምናምን የሚሉ ሰዎች ውሸት ነውና እናንተ እንደምታስቡ ውስጣችሁ አያስብምና ብቻ ፈጣሪ ዞሮ ዞሮ ከሰው ቤት ያውጣን። የራሳችን የሆነ ነገር ይስጠንና ሰው ቤት የአረብ ፊት እንደ ፈጣሪ ከማሳየት ያውጣን። ብቻ ከአረብ ቤት ሁላችንም ማለት ነው። እህቶቼ ወዳችኋለሁ። ሁላችሁም በያላችሁበት ዓለም ዳርቻ ሰላማችሁ ብዝዝት ትበልልኝ። መልካም ጊዜ፣ መልካም ቆይታ። ቻው